እኔም ወታደሩም የደሞዝ ጥያቄ አለን። ጠቅላይ ሚኒስትር አብይ ለሐኪሞች ጥያቄ አነጋጋሪ ምላሽ ሰጥተዋል። ዝርዝሩን እንመለስበታለን። ኤርትራ አፍና ያስቀረችው ኢትዮጵያ ገንዘብ ጉዳይ የውጭ ጉዳይ ሚኒስትሩ ነገሩን በትዕግስት እየተጠባበቀን ነው ሲሉ ይፋ አድርገዋል። ሌላኛው ጉዳያችን ነው። በአማራ ክልል ወቅታዊ የጸጥታ ቀውስ እርስ በራሱ የሚጋጭ የብልጽግና ባለስልጣናት ንግግር ተሰምቷል። እውነታዊቱ ጋር ነው እንመለከተዋለን። እንዲሁም ለፕሬዝዳንት ትራምፕ የጉዞ እገዳ ከወደ አፍሪካ ምላሽ እየተሰጠ ነው። ሌሎች ጉዳዮችም ተካተዋል። አክብሮታዊ ሰላም ታችን በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? የዕለቱ መረጃ ጥንቅራችን አዳዲስ ክስተቶች ተካተውበት ነው ጀምሯል። በመግቢያችን ላይ ያስተዋወቅናችሁን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አምራችሁ እኔም ወታደሩም የደሞዝ ጥያቄ አለን። ጠቅላይ ሚኒስትር አብይ ለሐኪሞቹ ጥያቄ አነጋጋሪ ምላሽ ሰጥተዋል። ጠቅላይ ሚኒስትሩ ምላሻቸውን የሰጡት ከኢትዮጵያ ቴሌቪዥን ጋር በነበራቸው ቆይታ ነው። ጠቅላይ ሚኒስትር አብይ አሁን በቅርቡ ሐኪሞች ጥያቄ አንስተዋል። አብዛኛው ሐኪም ያነሳው ጥያቄ ህጋዊ ወይም ተገቢ ነው፣ ይሄ ምንም ጥያቄ የለውም ብሏል። ከደሞዝ ጋር የሚያያይዝ ችግር አለብን፣ ተገቢ ነው። መምህራኑ አለው፣ ተገቢ ነው። ሚዲያውም አላችሁ፣ ተገቢ ነው። እኔም አለኝ። የሐኪሞች ልዩ አይደለም፣ ብዙዎቻችንን የሚነካ ነገር ነው ሲሉ ገልጸዋል። አክለውም እንዴት እንፍታው? ማስተዋል፣ መስከን፣ ማሰብ ያስፈልጋል ያሉት ጠቅላይ ሚኒስትር አብይ ይሄን ለፖለቲካ ዓላማ ለመጠቀም የሚያስቡ ሰዎችም እንዳሉ ታይተዋል። ይሄንን ለማስተዋል ኢትዮጵያ የተሻገረች ይመስለኛል። ይሄን ለመገንዘብ ብዙ አስረጃ ያስፈልጋትም ሲሉ ተደምጠዋል። በጣም የሚያሳዝነው ነገር ፔሮል ላይ ፈርመው የማያውቁ፣ ደሞዝ በልተው የማያውቁ፣ የደሞዝ ምንጭና የደሞዝን ጠቀሜታ በወጉ የማይረዱ ሳይቀሩ ደሞዝ ጭማሪ እያሉ ሲጮሁ ይሰማል። መጀመሪያ ደሞዝ ለምን እንደሚፈለግ ማገልገልን መማር ያስፈልጋል ብለዋል። የአስተያየት የሐኪሞቹን ጥያቄ በስፋት በማስተጋባት ቀዳሚ ከሆኑት ፖለቲከኞች መካከል አንዱ ለሆኑት ጀዋር መሐመድ የተሰጠ ተደርጎም ተወስዷል። አብይ ሐኪሞች፣ አስተማሪዎች፣ ወታደሮች፣ ፖሊሶች፣ ሚኒስትሮች፣ ጠቅላይ ሚኒስትሩ ሁላችንም የደሞዝ ጥያቄ አለብን ሲሉ ተደምጠዋል። እናም በሰከነ መንገድ አቅማችንን እያገናዘብን ምላሽ እየሰጠን መሄድ ያስፈልጋል። ይህን ጉዳይ ከስክነት፣ ከውይይት፣ ከምክክር ከየት እንደምናመጣው ከማሰብ ውጪ መልስ አይገኝለትም ብለዋል። ጠቅላይ ሚኒስትሩ ሲቀጥሉ እንዲሁ በጩኸት ብቻ የሚመለስ አይደለም፣ ሰክነን ማሰብ አለብን። ብንጮህና ብናበላሽ እናጠፋዋለን እንጂ አናለማውም። የጀመርናትን ጭላንጭል እናወድማታለን እንጂ ውጤት አናመጣም ሲሉ አስጠንቅቀዋል። ሰክነን እንወያያለን፣ በጋራ ሆነን ዊን ቦን አፕሮች ሁሉንም አሸናፊ በሚያደርግ ሁኔታ ሀገርን በማይጎዳ መንገድ መፍትሄ እያበጀንለት እንሄዳለን ሲሉ ተናግረዋል። በቅርቡ የጤና ባለሙያዎች 12 ጥያቄዎችን የጊዜ ገደብ በማስቀመጥ ሲጠይቁ እንደነበር ይታወሳል። ባለሙያዎቹ ከጠየቋቸው ጥያቄዎች መካከል አንዱ የደሞዝ ጭማሪ ነበር። ባለሙያዎቹ ከስራቸው አኳያ የሚከፈላቸው እጅግ አነስተኛ በመሆኑ ምግብ በልቶ ለማደር፣ ቤተሰብ ለማስተዳደር፣ ልጅ ለማሳደግ፣ ራስን ለመቀየር፣ ቤት ተከራይቶ ለመኖር እንዳልቻሉ ሲገልጹ ነበር። ከደሞዝ በተጨማሪ የቤት ክራይ፣ የተጋላጭነት አበል ላይ ማስተካከያ እንዲደረግ፣ በስራ ላይ ያሉ በሽታ ለተጠቁ ባለሙያዎች ካሳ እንዲሰጥ፣ እንደማንኛውም የመንግስት ሰራተኛ በመታወቂያ የነጻ ትራንስፖርት ተጠቃሚ እንዲሆኑ አሊያም ገበያውን ያማከለ የትራንስፖርት አበል እንዲታሰብላቸው፣ ባለሙያው ከቀረጥ ነጻ መኪናው አስገብቶ እንዲገለገል፣ የትርፍ ሰዓት ክፍያ በሁሉም ጤና ተቋማት ላይ ህግን መሰረት አድርጎ በተመሳሳይ እንዲሰራ፣ ጊዜውን ጠብቆም እንዲከፈል፣ ባለሙያው የሰራበትን ክፍያ ከዓመት በላይ በማዘግየት የሚበድሉ ተቋማት ላይ እርምጃ እንዲወሰድ፣ መብት ሲጠየቅ ማሰር፣ ማሰቃየት፣ ማሸማቀቅና ማስፈራራት እንዲቆም፣ እንዲህ ያደረጉም ለህግ እንዲቀርቡ፣ ጤና ሚኒስቴር ለሁሉም የጤና ባለሙያዎችና ቤተሰቦቻቸው በሁሉም የመንግስትም ሆነ የግል ተቋማት ላይ የነጻ ህክምና አገልግሎት እንዲያስጀምር፣ ውጪ ሄደው መታከም ላለባቸው ባለሙያዎች ግማሽ ወጪ እንዲሸፍን፣ የኑሮ ግሽበትን ያማከለ ድጋፍ እንዲያደርግ፣ ባለሙያዎች በሚሰሩበት አካባቢ የቤት ወይም የማህበር መስሪያ ቦታ ተጠቃሚ እንዲሆኑ ወይም በረጅም ጊዜ ክፍያ ቤት የሚገዙበትን መንገድ እንዲመቻች፣ በስራ ቦታ ላይ ሰላማዊ መስተጋብርና ደህንነት ጥበቃ የመማር ማስተማር ሂደትና የስራ አካባቢ እንዲፈጠር፣ የህክምና ዕውቀቱ ሆነ ሙያው የሌላቸው የሚዲያ ሰዎች በባለሙያ ላይ የሚያነሱት አሉባልታና የሐሰት ክሶች እንዲቆሙ፣ ማስረጃ የሌለው የሐሰት ዜና የሚያሰራጩ ሰዎች ላይ ህጋዊ እርምጃ እንዲወሰድ፣ ዓለም አቀፍ የፈተና ማዕከላት ከዓመት በፊት ቃል በተገባው መሰረት ጤናም በአገር ውስጥ እንዲቋቋም፣ በጤና ተቋማት ላይ የሚታየው የአመራር ምርጫ በሹመት መሆኑ ቀርቶ በእውቀትና በውድድር እንዲሆን፣ የህክምና ዘርፍ ከሲቪል ሰርቪስ ማዕቀፍ እንዲወጣና ራሱን ችሎ በቦርድ እንዲተዳደር መጠየቃቸው ይታወሳል። በአማራ ክልል ወቅታዊ የጸጥታ ቀውስ እርስ በራሱ የሚጋጭ ብልጽግና ባለስልጣናት ንግግር። የአማራ ክልል ርዕሰ መስተዳድር መምህራንን ማገትና ማጎሳቆል እንደዝና የሚነገርበት የጸጥታ ችግር ውስጥ ነው ያለነው ሲሉ፣ የሰላም ሚኒስትሩ ደግሞ ሁሉም የአማራ ክልል ዞኖች በጣም ሰላማዊ መሆናቸውን ተናግረዋል። የአማራ ክልል ርዕሰ መስተዳድር አረጋ ከበደ በባህር ዳር ከተማ በተካሄደ ውይይት መድረክ ላይ ትናንት ባደረጉት ውይይት በአማራ ክልል የተፈጠረው ግጭት መፍትሄ እንደሚያሻ ገልጸዋል። የሰላም ሚኒስትሩ መሐመድ ኢድሪስ በበኩላቸው በአማራ ክልል ከሁለት ወረዳዎች
ወረዳዎች ውጪ ሁሉም ወረዳዎች መንግስት ቁጥጥር ስር መሆናቸውን ከፋና ጋር ባደረጉት ቃለ መጠይቅ ተናግረዋል። በአማራ ክልል ካሉ 265 ወረዳዎች ውስጥ የመንግስት መኖር ሙሉ ነው ብለን መናገር የማንችልባቸው 2 ወረዳዎች ብቻ ናቸው ብለው ነበር። አክለውም በክልሉ ከሚገኙ ከ4000 በላይ ቀበሌዎች ውስጥ ከ80% በላይ በሚሆኑት ሙሉ በሙሉ የመንግስት መዋቅሮች ወደ ነበሩበት ተመልሶ መሰረታዊ አገልግሎት እየሰጡ ነው ብለዋል። ኤርትራ አፍና ያስቀረች ኢትዮጵያ ገንዘብ ጉዳይ የውጭ ጉዳይ ሚኒስትሩ ነገሩን በትዕግስት እየተጠባበቅን ነው ሲሉ ይፋድርጓል። ኢትዮጵያ የካሳና ሌሎች ሰብሳቢ ገንዘቧን በሰላማዊ መንገድ ለማስመለስ ጥረቷን እንደምትቀጥል አስታውቃለች። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ኢትዮጵያ የካሳ ኮሚሽን የወሰነላትን ገንዘብ ጨምሮ ሌሎች ሰብሳቢ ንብረቶቿን በሰላማዊ መንገድ ለማስመለስ የምታደርገውን ጥረት እንደምታጠናክር ተናግረዋል። ሚኒስትሩ የገለጹት ከፓርላማ አባላት ለቀረበላቸው ጥያቄ ምላሽ ሲሰጡ ነው። እሸቱ ገብረ ማርያም የተባለው የፓርላማ አባል የኢትዮጵያ አየር መንገድ ኤርትራ ይበር የነበረ ቢሆንም አሁን መቋረጡንና የአየር መንገዱ ሀብትም እንደተወሰደ ስለሚነገር በዲፕሎማሲ እንዲፈታ ምን አቅጣጫ ተይዟል የሚል ጥያቄ አቅርበው ነበር። ጌዲዮን በምላሻቸው ዓለም አቀፍ የአቪዬሽን ድርጅት በየዓመቱ በሚያወጣው ሪፖርት የአውሮፕላን ሀብት አፍኖ ከያዙ አገራት መካከል አንዳንድ ጎረቤቶች እንደሚሰለፉ ገልጸዋል። ስማቸውን ባይጠቅሱም እነዚህ ጎረቤቶች ብዙ የአውሮፕላን ምልልስና እንቅስቃሴ የሌለባቸው ቢሆንም ገንዘብ በመያዝ ግን ቁጥር 1 ደረጃ ላይ የሚሰለፉ ናቸው ሲሉ ወቅሰዋል። ሚኒስትሩ ጉዳዩን የሚከታተል ዓለም አቀፍ ድርጅትና ስምምነት እንዳለ ጠቁመው ያንን አክብሮ የመስራት ጉድለት እንዳለ ተናግረዋል ሲል ሸገር ዘግቧል። ኢትዮጵያ ግን በእነዚህ ተቋማትና አሰራሮች መሰረት ንብረቷንና ገንዘቧን ለማስመለስ ጥረቷን እንደምትቀጥል አረጋግጠዋል። ጌዲዮን የአየር መንገድ ሀብት ብቻ ሳይሆን የካሳ ኮሚሽኑን የወሰነልን ገንዘብም አለ በማለት ኢትዮጵያ በሰላማዊ ፖለቲካዊና ህጋዊ አግባብ ንብረቷንና ጥቅሟን ለማስከበር እንደምትሰራ አብራርተዋል። ለፕሬዝዳንት ትራምፕ የጉዞ እገዳ ምላሽ እየተሰጠ ነው። የአፍሪካ ህብረት የአሜሪካ የጉዞ ገደቦች ለዓመታት ሲገነባ በቆየው ዲፕሎማሲያዊ ግንኙነት ላይ አሉታዊ ተጽዕኖ እንደሚኖሩ አስጠንቅቋል። የአፍሪካ ህብረት ኮሚሽን የአሜሪካ መንግስት በቅርቡ በአፍሪካ ሀገሮችን ጨምሮ በተለያዩ ሀገራት ዜጎች ላይ ጣለውን አዲስ የጉዞ ገደብ በተመለከተ ያለውን ስጋት በይፋ ገልጿል። ኮሚሽኑ አሜሪካ ይህንን መብት ስትጠቀምበት መንገድ ሚዛናዊ በማስረጃ ላይ የተመሰረተና በአሜሪካና በአፍሪካ መካከል ያለውን የረጅም ጊዜ አጋርነት የሚያንጸባርቅ እንዲሆን ጥሪ አቅርቧል። ህብረቱ እነዚህ የጉዞ ገደቦች በህዝቦች መካከል ባለው ግንኙነት በትምህርት ልውውጥ በንግድ ትስስርና ለዓመታት ሲገነባ በቆየው ዲፕሎማሲያዊ ግንኙነት ላይ አሉታዊ ተጽዕኖ ሊያስከትሉ እንደሚችሉ ስጋት እንዳለው አስታውቋል። በመግለጫው የአፍሪካ ህብረት ኮሚሽን የአሜሪካ አስተዳደር የበለጠ ምክክርን መሰረት ያደረገ አቀራረብ እንዲከተልና ከሚመለከታቸው ሀገራት ጋር ገንቢ ውይይት እንዲያደርግ አሳስቧል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከ12 ሀገራት ወደ አሜሪካ በሚመጡ ሰዎች ላይ ሙሉ በሙሉ የጉዞ እገዳ የሚጥልና ሌሎች 7 ሀገራት ዜጎች ላይ ደግሞ የሚገደብ የሥራ አስፈጻሚ ትዕዛዝ መፈረማቸው ይታወሳል። ፕሬዝዳንቱ ሙሉ በሙሉ የታገዱት ሀገራት አፍጋኒስታን፣ ቻድ፣ ኮንጎ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ሄይቲ፣ ኢራን፣ ሊቢያ፣ ማይናማር፣ ሶማሊያ፣ ሱዳንና የመን መሆናቸው የተነገረ ሲሆን ከብሩንዲ፣ ኩባ፣ ላኦስ፣ ሴራሊዮን፣ ቶጎ፣ ቱርክሜኒስታን እና ቬኔዙዌላ በሚመጡ ሰዎች ላይ ደግሞ ከፍተኛ እገዳዎች እንደተጣለባቸው ተጠቁሟል። ለዚህ ውሳኔ እስካሁን ቻድ የአጸፋ ምላሽ ሰጥታለች። የቻድ ፕሬዝዳንት መሐመድ ኢድሪስ ዴቢ ኢቴኖ ክብርን ተገን ያደረገ ነው ባሉት ምላሽ የአሜሪካ ዜጎች ወደ ሀገራቸው እንዳይገቡ የቪዛ ገደብ እንዲጣል ትዕዛዝ ሰጥቷል። የዕለቱ መረጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።